የዓለም እግር ኳስ ትልቁ ድግስ የዓለም ዋንጫ በ48 ሀገራት መካከል 102 ጨዋታዎች ተከናውነውበት የፍጻሜ ተፋላሚ የሆኑ ሁለት ቡድኖችን በይፋ አሳውቋል። እነሱም የአውሮፓ ዋንጫ አሸናፊዋ ላፉሪያ ሮሃ የስፔን ብሔራዊ ቡድንና የኮፓ አሜሪካ እንዲሁም ደግሞ የወቅቱ የዓለም ዋንጫ አሸናፊነት ክብሯን ለማስጠበቅ በድጋሚ የቀረበችው አልቤ ሴሌስቴ ወይም የአርጀንቲና ብሔራዊ ቡድን ያገናኛል። እኛም የዛሬውን ስፖርት ሜዳ ጥንቅር በነገው ተጠባቂ የዓለም ዋንጫ የፍጻሜ ድግስ ላይ ለማድረግ ወድናል። አብራችሁን ቆዩ። የ2026 የፊፋ የዓለም ዋንጫ የዓለም እግር ኳስ ታሪክ ውስጥ ታይቶ የማይታወቅ አዲስ ምዕራፍ የከፈተ ታላቅ የእግር ኳስ ድግስ ስለመሆኑ ሁሉም የሚመሰክረው ነው። ይህ ውድድር በታሪኩ ለመጀመሪያ ጊዜ በሶስት ሀገራት ማለትም በዩናይትድ ስቴትስ ወይም በአሜሪካ፣ በካናዳና በሜክሲኮ አስተናጋጅነት ተከናውኗል። እንግዲህ 16 ከተሞች ውድድሩን አስተናግደዋል። እስካሁን ድረስ በዚሁ ልዩ ውድድር ምዕራፍ ላይ የሚሳተፉ ብሔራዊ ቡድኖች ቁጥር ከቀድሞ 32 ወደ 48 ከፍ ማለቱ የውድድሩን ስፋትና ድምቀት በእጅጉ የጨመረው ሲሆን በዓለም ዙሪያ የሚገኙ በርካታ ሀገራት አዲስ ተስፋና እድልንም ይዞላቸው መጥቷል። ከነዛ መካከል የአፍሪካን ካኮሩ ሀገራት መካከል ኬፕ ቨርድ አንዷና ተጠቃሿ ሀገር ናት። የጨዋታው መዋቅርም በአዲስ መልክ ተቀርጿል። 48 ቡድኖች እያንዳንዳቸው 4 አባላት ባሏቸው 12 ምድቦች ውስጥ ተከፋፍለው የምድብ ማጣሪያ ጨዋታቸውን ሲያከናውኑ ቆይተዋል። እያንዳንዱ ምድብ አንደኛና ሁለተኛን ይዘው ያጠናቁ ቡድኖች ወደ ቀጣይ ዙር በማለፍ 24 ቡድኖች ወደ ቀጣይ ዙር ሲያልፉ ቀሪዎቹ 8 ምርጥ ሶስተኛን ያገኙ ቡድኖችም ተጨምረው 32 ቡድኖች የቅድመ ጥሎ ማለፍ ጨዋታዎችንም አድርገው በዚህ አዲስ አሰራር መሰረት ነው እንግዲህ አርጀንቲናና ስፔን በጥንካሬ ጉዟቸው ማለት ነው ለፍጻሜ መብቃት የቻሉት። ሌላው በሜክሲኮ የሚገኘው ግዙፉ አስቴካ ስቴዲየም የዓለም ዋንጫን መክፈቻ ለሶስተኛ ጊዜ ማስተናገዱ እንዲሁም በዚህ ዓለም ዋንጫ ላይ ዋንጫውን አሳክተው ማያውቁ 8 ሀገራት የተካፈሉበት የዓለም ዋንጫ መሆኑና እድሜያቸው ከ40 ዓመት በላይ የሆኑ 7 ተጫዋቾች የተሳተፉበት የዓለም ዋንጫ መሆኑም ለየት አድርጎታል ማለት ነው። ከዛ ውጪ የዘንድሮ የዓለም ዋንጫ በኢኮኖሚና በተመልካች ቁጥር ረገድም አዲስ ክብረ ወሰኖችን ሰብሯል። በአጠቃላይ ፊፋ ከዚህ የውድድር ምዕራፍ እስከ 13 ቢሊዮን ዶላር አካባቢ ገቢ ያገኛል ተብሎ ይጠበቃል። ለአሸናፊዎች የሚሰጠው የገንዘብ ሽልማትም በታሪክ ከፍተኛው ደረጃ ላይ የደረሰ ሲሆን አጠቃላይ ሽልማት በጀቱ 650 ሚሊዮን ዶላርም ደርሷል ተብሏል። ከዚህ ውስጥ የዓለም ዋንጫ በበላይነት የሚያነሳው ቡድን 50 ሚሊዮን ዶላር የሚያገኝ ሲሆን ሁለተኛ የሚወጣው ቡድን 33 ሚሊዮን ዶላር፣ እንዲሁም በምድብ ጨዋታዎች ላይ ብቻ ተሳትፎ የተሰናበቱ ብሔራዊ ቡድኖች እንኳን እያንዳንዳቸው ቢያንስ 9 ሚሊዮን ዶላር እንግዲህ ድርሻቸውን ያገኛሉ ማለት ነውና ይሄ ገንዘብ ማበረታቻ በተለይ ለአነስተኛ ሀገራት እግር ኳስ እድገት ትልቅ አቅም ይፈጥራል ተብሎ ይገመታል ማለት ነው። በአጠቃላይ ከሁሉም ሀገራት የተውጣጡ 1248 ተጫዋቾች በውድድሩ ላይ ተሳትፈዋል። ከነዛ መካከል 891 የሚሆኑት በዚህ ዓለም ዋንጫ ላይ ተሳተፉ ለመጀመሪያ ጊዜ ነው። እንደና ኤርሊንግ ሃላንድ፣ ላሚን ያማል፣ ማይክል ኦሊሴ፣ ማርቲን ኦዴጋርድ፣ ያን ዲዮማንዴ፣ ዴዚሬ ዱዌ እንዲሁም ባርኮላ አማድ ዲያሎና ሌሎችንም በዚህ ዓለም ዋንጫ ላይ ለመጀመሪያ ጊዜ ለሀገራቸው ወክሎ የተሳተፉበት አጋጣሚ እንደተፈጠረ መናገር እንችላለን። በአጠቃላይ ከሚደረጉት 104 ምራ ግብሮች 78ቱ በአሜሪካ ነው የሚከናወኑት የነገውን ፍጻሜ ጨዋታ ጨምሮ ማለት ነው። 16 ሜዳዎች ሁሉም ተፈጥሯዊ ሳር ተጠቅመው ውድድሮቹ ተከናውኗል ማለት ነው። ከዛ በተጨማሪ አዲዳስ ያዘጋጀው ኳስ ትሪዮንዳ ሚል ስያሜ የተሰጣት ሲሆን 14 ግራም ሞተር ሴንሰር ቴክኖሎጂ የተገጠመላት ናት። ይህም በዚህ ዓለም ዋንጫ ላይ ሲተገበር ለመጀመሪያ ጊዜ አድርጓል። ይሄ ከጨዋታ ውጪ መሆን እንቅስቃሴ በተለምዶ ኦፍሳይድን እንዲሁ ለቪአር ዳኞች በውሳኔ በጣም በትልቁ የሚያግዝ ቴክኖሎጂ ወይም ቺፕ በውስጡ ተገጥሞለታል እና የውድድሩ ፍጻሜ ጨዋታ በዓለም ዙሪያ ከ1 ቢሊዮን 800 ሚሊዮን በላይ ተመልካቾች በቀጥታ ስርጭት ይከታተሉታልም ተብሎ ይገመታል ማለት ነው። ይሄ ደግሞ በስፖርቱ ታሪክ ትልቁ ተመልካች ቁጥር ሆኖ ይመዘገባል ተብሎም ነው የሚገመተው ማለት ነው። ጨዋታዎቹ የሚካሄዱባቸው ስቴዲየሞች እጅግ ዘመናዊና ግዙፍ ሆነውም ተመልክተናቸዋል። በአጠቃላይ በዓለም እግር ኳስ ታሪክ ትልቁና ማራኪው መድረክ የፊፋ የዓለም ዋንጫ የፍጻሜ ጨዋታ እንግዲህ አርጀንቲናና ስፔንን ፊት ለፊት ሊያገናኝ ዝግጅቱን አጠናቋል። ይህ ታሪካዊ ፍጻሜ ጨዋታ በኒውዮርክ ኒው ጀርዚ ስቴዲየም ነው በነገው ዕለት የሚከናወነው። የሁለቱን ታላላቅ እግር ኳስ ሀገራት እንግዲህ በታሪክ አዲስ ምዕራፍ ላይ የሚገናኙበት ወሳኝ መርሃ ግብር ያደርጓል። ሁለቱ ሀገራት በታሪካቸው በተለይ በርካታ የወዳጅነት ጨዋታዎችን አድርጓል። በዓለም ዋንጫ መድረክ ላይ ግን የተገናኙት አንድ ጊዜ ብቻ ነው። እሱም በ1966 ዓ.ም አርጀንቲና 2-1 በሆነ ውጤት ያሸነፈችበት የምድብ ጨዋታ ላይ ነበር። በአጠቃላይ ባደረጓቸው 14 የእርስ በርስ ጨዋታዎች ስፔን 6 ጊዜ ስታሸንፍ አርጀንቲና 6 ጊዜ ድል ቀንቷታል። የቀሩትን ሁለት ጨዋታዎች ደግሞ ባቻ ውጤት ነው ያጠናቀቁት። ይሄ የሚያሳየው በሁለቱ ቡድኖች መካከል ያለው ፉክክር ምን ያክል የተቀራረበና ሚዛናዊ መሆኑ ነው። ከዚህ ታሪካዊ ግንኙነት በስተጀርባ ሁለቱ ሀገራት የሚጋሩት የስፔንኛ ቋንቋና የባህል ትስስር ለፉክክሩ ልዩ ስሜት ይሰጣል ተብሎ ይገመታል። በተለይ ሊዮኔል ሜሲ በወጣትነቱ ወደ ባርሴሎና አምርቶ በክለቡ በቆየባቸው 17 የውድ ዘመናት የስፔን እግር ኳስ ፍልስፍና በሚገባ የተላመደ ተጫዋች ነበር። ሜሲ በታላቅነቱ ዘመን በባርሴሎና ሜዳዎች ላይ ያሳየው አስደናቂ ብቃትና አሁን በስፔን ብሔራዊ ቡድን ውስጥ ያሉት በርካታ ተጫዋቾችን በቅርብ የሚያውቃቸው መሆኑ ይህንን ጨዋታ የበለጠ የትውውቅ ሚዛኑ የሚያደላስ ከፍተኛ ስሜት በውስጡ ያዘለ መርሃ ግብር ያደርገዋል ማለት ነውና ሁለቱ ቡድኖች ወደዚህ ታላቅ የፍጻሜ መድረክ ለመድረስ ያደረጉትን ጉዞ እጅግ በጣም አስደናቂና ታክቲካዊ ብስለትን የጠየቀ ነው። የወቅቱ የዓለም እንዲሁም ደግሞ የደቡብ አሜሪካ ሻምፒዮኗ አርጀንቲና በሊዮኔል ሜሲ መሪነት የምድብ ጨዋታዎቿን በሙሉ በማሸነፍ ጉዟን ጀምራለች። በኳስ ቁጥጥርና በተጋጣሚ ሳጥን ውስጥ የሚፈጥሩት የግብ ዕድል እጅግ ከፍተኛ የበላይነትን እያሳዩ የመጡት አርጀንቲናዎች በግማሽ ፍጻሜው እንግሊዝን ከመመራት ተነስተው 2-1 አሸንፈው ሜሲ ሁለት ወሳኝ ለጎል የሚሆኑ ኳሶችን አመቻችቶ ያቀበለበት አጋጣሚ በመፈጠር ሀገሩን ታድጎ ነው እዚያ በቃቸው። በሌላ በኩል የወቅቱ የአውሮፓ ሻምፒዮና ስፔን በውድድሩ ጠንካራ የተከላካይና የአማካኝ ክፍል መዋቅርን ይዛ መቅረብ እንዲሁም በተረጋጋ የኳስ ቁጥጥር ፍልስፍና ከፍተኛ የጎል ዕድል በመፍጠር የበላይነቷን ማሳየት ትችላለች። ስፔን በግማሽ ፍጻሜው ጠንካራ ፈረንሳይን 2-0 በሆነ ፍጹም የበላይነት በማሸነፍ ነው ለፍጻሜ በቃችው። ይህ ፍጻሜ ጨዋታ በታሪክ ታላላቅ ተጫዋቾች ማለትም ሊዮኔል ሜሲና በዓለም እግር ኳስ አዲሱ ኮከብ ላሚን ያማልን ፊት ለፊት የሚያገናኝ ጭምር በመሆኑ ልዩ ትኩረትን ስቧል። ሊዮኔል ሜሲ የአርጀንቲና ብሔራዊ ቡድን በመምራት ዋንጫውን በተከታታይ ለሁለተኛ ጊዜ ለማሳካት እንዲሁም የራሱን ድንቅ ታሪክ ይበልጥ ከፍ ለማድረግ ወደ ሜዳ ይገባል። በሌላ በኩል ገና 19 ዓመት ላይ የሚገኘውና በዚህ ዓለም ዋንጫ ላይ ድንቅ ብቃቱን እያሳየ የሚገኘው ላሚን ያማል ምንም አንድ ጎል ቢያስቆጥርም ከአንድም ሁለት የጨዋታው ኮከብ የተባለበትን አይነት የሜዳ ላይ እንቅስቃሴ ግን አሳይቷልና ለራሱ ለመጀመሪያው የሀገሩ ደግሞ ሁለተኛውን የዓለም ዋንጫ ለማበርከት ወደ ሜዳ ይገባል።
ሊዮኔል ሜሲ የአውሮፓውያን ቁጥጥር በ2008 ካምፕ ኑ ስቴዲየም ላይ ለበጎ አድራጎት በተነሳው ዝነኛ ፎቶ ላይ እንግዲህ በተለይ ላሚን ያማልን በህፃነቱ ሳፋ ላይ ያጠበበት አጋጣሚ በዓለም ዋንጫ ፍጻሜ ላይ ፊት ለፊት ሲገናኙ የታሪኩን መደራረብ በአጠቃላይ በሂደት አጋጣሚ ማለት ነው ከአመታት በኋላ እነዚህ ሁለት ተጫዋቾች እርስ በርስ የሚያገናኝበት አጋጣሚ በትልቁ ተጠባቂ አድርጓል። ሁለቱም ተጫዋቾች በነገራችን ላይ በባርሴሎና ከፍታ ዘመናቸውን በተለይ ያማል እየተንደረደረ ቢገኝም ሊዮኔል ሜሲ ከፍታ ዘመኑን በባርሴሎና ሲያሳልፍ በተለይ በጨዋታ ሂደት ላይ መጀመሪያ መርሃ ግብሩን ሲያከናውንም ቁጥሩ 19 ነበር። ላሚን ያማልን በባርሴሎና አካዳሚ ካለፈ በኋላ 19 ቁጥር ለብሶ ሲጫወት መቆየቱ አይዘነጋም። ለስፔን ብሔራዊ ቡድን የመጀመሪያ ጨዋታዎቹን ሲያደርግ 19 ማሊያን እየለበሰ አሁንም እንደሚጫወት ይታወቃል። ሊዮኔል ሜሲ ደግሞ 10 ቁጥርን በሂደት ሲለብስ ላሚን ያማልም የሱን ፉት ስቴፕ የሱን ፈለግ በመከተል 10 ቁጥር ማሊያን በባርሴሎና እየለበሰ እንደሚገኝ ይታወቃልና ይሄ በታሪክ ለመጀመሪያ ጊዜ በራሱ ሀገራት መካከል የሚከናወነው የዓለም ዋንጫ አስደናቂ የግል ፌሽታ መሆኑ የታየበት ነው። በነገራችን ላይ እስከ ፍጻሜ ጨዋታ መዳረሻ በአጠቃላይ በ102 ጨዋታዎች ከ177 በላይ ጎሎች ተቆጥሯልና ይሄ ደግሞ በኳታር የተመዘገቡትን 172 ጎሎች ክብረ ወሰን ኦሬዲ ሰብሮታል ማለት ነው። ከዚህ በተጨማሪ በዚህ ታላቅ የውድድር ምዕራፍ ላይ ለመጀመሪያ ጊዜ የሚያሸንፈው ቡድን ልዩ የዓለም ዋንጫ ሻምፒዮና ቀለበት ሻምፒዮንሺፕ ሪንግ ይበረከትለታል። ይሄ በቅርጫት ኳስና በኤንኤፍኤል የአሜሪካ እግር ኳስ የተለመደ ነው። ግን በትክክለኛው እንግዲህ በእግር ኳስ የውድድር ምዕራፍ ላይ ግን የተለመደ አልነበረም። አዲስ ታሪክን ይከፍታል ተብሎ ይገመታል። ያው ውድድሩ አሜሪካ ላይ መደረጉ አንድ ተጽዕኖ እንዳሳደረበት መናገር ያስፈልጋል። የአርጀንቲና ተጫዋቾች ዋንጫውን አስጠብቀው ለማቆየት ያላቸው ፍላጎትና የስፔን ወጣቶች አዲስ ታሪክ ለመጻፍ ያላቸው መነሳሳት ጨዋታውን በጉጉት እንዲጠበቅ ያደርጓል። ሊዮኔል አንድሬስ ሜሲ የዚህ ቡድን ማጥቃት እንቅስቃሴ ዋና ዳጊ ፈጣሪ ኮከብ ተጫዋች ነው። 8 ጎሎችና 4 ኳሶችን አመቻችቶ አቀብሏል። በዓለም ዋንጫ ያለፉት 12 ጨዋታዎች ላይ ቀጥተኛ የጎል ተሳትፎ ያለው ተጫዋች ነውና በነገውም ጨዋታ አርጀንቲና ከጨዋታው የሆነ ነገር ይዛ መውጣት ከቻለች ሜዳ ላይ የሜሲን ምታት መጠየቅና እሱን ተጽዕኖ ፈጣሪነት ጠብቃ እንደሚሆን ሳይታለም የተፈታ ነውና በስፔን ብሔራዊ ቡድን በኩል ደግሞ እስካሁን አንድ ጎል ብቻ ያስቆጠረው እንዲሁም ጠንካራ የተከላካይ አደረጃጀት ያለው ቡድን መሆኑ በዚህ ሂደት የአይሜሪክ ላፖርት ልምድ አስተዋጽኦ እጅግ የላቀ መሆኑን ማስመር ያስፈልጋል። ግብ ጠባቂው ኡናይ ሲመን የግል አቅሙም እንዳለ ሆኖ ማለት ነው። የግብ ጠባቂ እስካሁን አንድ ጎል ብቻ ነው የተቆጠረበት። ከዛ በተጨማሪ በአማካይ መስመር ላይ የሮድሪ ሄርናንዴዝ እና የኤንዞ ፈርናንዴዝ ፍጥጫም ሌላው ተጠባቂ ርዕሰ ጉዳይ ነው። የስፔን የጨዋታ ፍጥነትና ፍሰት ተቆጣጣሪው ሮድሪ በዓለም ዋንጫው 689 ኳሶችን አቀብሏል። 93 በመቶ የተሳኩ ኳስ የማቀበል ስኬትም አለው። በአጠቃላይ 83802 ሜትሮችን በውድድር ምዕራፉ ላይ የሸፈነ ሲሆን ዓለም ዋንጫው ከሱ የተሻለ ኳሶችን ያቀበለ ተጫዋች እንዲሁም ከሱ የተሻለ እንቅስቃሴ በአማካይ ሜዳ ላይ ያደረገ ተጫዋች ፈልጎ ማግኘት አይቻልም። የ2022 የኳታር የዓለም ዋንጫ ላይ የውድድሩ ምርጥ ወጣት ተስፈኛ ተጫዋች ተብሎ የተመረጠው ኤንዞ ፈርናንዴዝ ነበር። ያኔ 21 ዓመቱ ነው። አሁን 25 ዓመት ላይ ይገኛል። እሱ ከኳስ ውጪ የስራ ትጋቱ አስደናቂ ነው። በዚህ እድሜው በዚህ ዓለም ዋንጫ ላይ 43 ፎርስድ ተርኖቨር ወይም ደግሞ ተጋጣሚዎቹ እሱን ሲያገኙ እሱን ፊት ለፊት ሲጋፈጡ ኳስን ወደኋላ እንዲመልሱ ያስገደደባቸው አጋጣሚዎች እንዳሉ ቁጥሮች ያመላክታሉ። በሱ ደረጃ በዚህ ደረጃ ተጽዕኖ የፈጠረም ኳስ አስጣይ አማካኝ እንደሌለም ነው በዓለም ዋንጫ ላይ የተመዘገቡ ቁጥሮችን ስናገላብጥ የተመለከት ነው ማለት ነው። በሉዊስ ዴላ ፉዌንቴ የሚመሩት ስፔን ብሔራዊ ቡድን በ2008 2010ና 2012 ሁለት የአውሮፓ ዋንጫና አንድ የዓለም ዋንጫን ማሳካት የቻለው የቪንሴንቴ ዴል ቦስኬ ላፉሪያ ሮሃን እያስታወሰ ይገኛል። የአውሮፓ ዋንጫን አሳክተው የዓለም ዋንጫ ደግሞ ለፍጻሜ ቀርቧል። በዴላ ፉዌንቴ ስር በዚህ ሂደት 6 የተለያዩ ተጫዋቾች ጎል አስቆጥሯል። ሚካኤል ኦሪያዛባል ደግሞ 5 ጎሎችን ማስቆጠር ችሏል። በስካሎኒ የሚመሩት የአርጀንቲና ብሔራዊ ቡድን ደግሞ ስለ ቡድኑ አምበል ሊዮኔል አንድሬስ ሜሲ ያው አዲስ ያልተባለ ያልተጻፈ ነገር ግን ደግሞ ለማለት ምን ደፍሮና ለመጻፍ እንግዲህ የሚያበረታታ ነገር የለም። ምንም ሁሉም ነገር ተብሏል ስለ ሊዮኔል ሜሲ። በሱ ዛቤ የተሰራው ብሔራዊ ቡድን ውስጥ የሚገኙት 10ሩም ተጫዋቾች ለሱ ይወደቃሉ፣ ለሱ ይሮጣሉ፣ ለሱ ይከላከላሉ፣ ለሱ ያላቸውን አቅም በሚገባ አውጥተው ሜዳ ላይ ይጠቀማሉ። ከዛም በሱ ያምናሉ፣ ኳስን ለሱ ይሰጡታል። የሱን ታምር ሜዳ ላይ ልክ እንደ ሁሉም ተመልካች ሁሉ ማለት ነው ቁጭ ላይ ያሉ ጨዋታን አሸንፈው ይወጣሉ ማለት ነው። በፍጻሜው ጨዋታ በታክቲክ ረገድ ጨዋታው እጅግ ማራኪና የተለየ ጨዋታ ዘይቤ የሚታይበት እንዲሆን ምንም ጥያቄ የለውም። ስፔን ኳስን በቁጥጥሩ ስር አድርጋና በተረጋጋ ሁኔታ በማንሸራሸር የግብ እድሎችን ለመፍጠር ጥረት ታደርጋለች። በአንጻሩ አርጀንቲና ደግሞ ወደ ኋላ ፈግፍጋ በመከላከልና ክፍተቶችን በመጠበቅ በተለይ በሜሲ አማካኝነት ፈጣን የመልሶ ማጥቃት እርምጃዎችን በመውሰድ ዝግጁ እንደምትሆን ይጠበቃል። የአማካኝ ክፍል ላይ የጨዋታውን ፍጥነት መቆጣጠር የሚችለው አካል የዓለም ዋንጫውን እንግዲህ ዋንጫ ለማሳካት ትልቅ እድል ይኖረዋል ተብሎ ይገመታልና ስፔን ከፈረንሳይ ጋር ባደረገችው ጨዋታ ያሳየችውን ጥንቃቄ የተሞላበትና ማራኪ ጨዋታ ለመድገም ትጥራለች ተብሎ ይገመታል። ሮድሪ ደግሞ የአርጀንቲና በተለይ ደግሞ ሊያከራውኑት የሚችሉትን ወይም ደግሞ ሊያደርሱት የሚችሉትን ይሄ ስሜታዊና ጠንከር ያለ ኃይል የተቀላቀለበት ኳስ ለመንጠቅ የሚደረግ ጥረት በሚገባ ቡድኑን ኳስ በመደበቅ እንዲሁም ውጤታማ እንቅስቃሴዎችን ለማድረግ ጥረት ያደርጋል ተብሎ ይገመታል። የሁለቱ ሀገራት ታሪክም ለዚህ ጨዋታ ሌላ ተጨማሪ ድምቀት ይሰጧል። ስፔን የአውሮፓውያን ቁጥር በ2010 ካገኘችው የዓለም ዋንጫ ድል በኋላ ሁለተኛውን የዓለም ዋንጫ ለማሳካት የምታለም ሲሆን አርጀንቲና ደግሞ አራተኛውን የዓለም ዋንጫና ባለፉት 6 10 ዓመታት ውስጥ ተሰምቶ በማይታወቅና በተከታታይ የዓለም ዋንጫ ለማሳካት ታሪክ ለመድገም ትፋለማለች። ስለሆነም ይሄ ፍልሚያ ይሄ ጨዋታ ይሄ ፍጻሜ መርሃ ግብር ለስፔን አዲስ የበላይነት ምዕራፍን ለመጀመር ትልቅ እድል ይሰጣታል። ግን ደግሞ አርጀንቲና በታሪኳ ውስጥ የተመዘገበውን ታላቅ ወርቃማ ዘመን ይበልጥ ለማራዘም የምታደርገው ጥረት ነው። ይሄ ጨዋታ የፊፋ የዓለም የእግራት ደረጃ ሰንጠረዥ ላይ አንደኛና ሁለተኛ ደረጃ ላይ ተቀምጠው የሚገኙ ቡድኖችን የሚያገናኝ ጉዳይ መሆኑ ራሱ መነጋገሪያ ርዕስ አድርጎታል። የወቅቱ የዓለም ዋንጫ አሸናፊው ሀገር አርጀንቲና ከአውሮፓ ሻምፒዮኗ እንግዲህ ስፔን ጋር የሚያደርጉት መርሃ ግብር ከመሆኑና ጋር በተያያዘ ማለት ነው ማን የዓለም ዋንጫውን ከፍ አድርጎ ያሳካል? ስፔን በታሪኳ ለሁለተኛ ጊዜ ወይስ አርጀንቲና ለተከታይ ሁለተኛ እንዲሁም በታሪኳ ለአራተኛ ጊዜ? ይሄም ባለፉት 60 ዓመታት ታይቶ በማይታወቅ መልኩ ያደርጉታል ወይ የሚለው ርዕሰ ጉዳይ ይጠበቃል። ሊዮኔል ሜሲ ከላሚን ያማል፣ ሮድሪ ከኤንዞ ፈርናንዴዝ፣ ሉዊስ ዴላ ፉዌንቴ ከሊዮኔል ስካሎኒ ነገ ምሽት 4 ሰዓት ኒውዮርክ በሚገኘው ኒው ጀርዚ ስቴዲየም ጨዋታውን ያስተናግዳል። ስሎቬኒያው ዳኛ ስላቭኮ ቪንሲ ጨዋታውን በመሃል አልቢትነት የሚመራ ይሆናል ተብሏል። በ2020 ከምሽት ክበቦችና ተያያዥ ጉዳዮች ጋር በተያያዘ በተፈጠሩ በተለይ ደግሞ ያልተፈቀዱ አበረታች ንጥረ ነገሮች ተገኝተው ፖሊስ ባደረገው ፍተሻና ምርመራ ምክንያት እስር ቤት የነበረ ዳኛ ነው ስላቭኮ
ቪንሲች ከ6 ዓመታት በኋላ ግን የዓለም ዋንጫ ፍጻሜን ጨዋታ የዳኘበት አጋጣሚ አለ። እርግጥ በ2004 በተለይ ሪያል ማድሪድ ቦሩሲያ ዶርትመንድን 2-0 ያሸነፉበትን የአውሮፓ ሻምፒየንስ ሊግ ጨዋታም በመሃል አርቢትርነት የመራ ምስጉን ከሚባሉ ዳኞች መካከል አንዱ ነው። ዋነኛው ጉዳይ ዶናልድ ጄ ትራምፕ እንግዲህ የመክፈቻ ጨዋታው ከልደት ክብረ በዓላቸው ጋር በተያያዘ የዩኤፍሲ የፍልሚያ ማርሻል አርት በተለይ የፍሪደም የአሜሪካ ነጻነት ክብረ በዓል መሰረት አድርገው ከራሳቸው ልደት ጋር አስተሳስረው ሲያከብሩ እንግዲህ ያልተገኙም ነበር። ጥያቄም ሲያስነሳ ነበር። የመዝጊያ መርሃ ግብሩ ላይ ግን እንደሚገኙ ፊፋ አሳውቋል። ይህ ፍጻሜ ጨዋታ የትኛውም እግር ኳስ ቤተሰብ ያመልጧል ተብሎ አይገመትም። ስለዚህ እንድትከታተሉት እንጋብዛለን። የተከበራችሁ አድማጮቻችን አብራችሁን ስላንብራችሁ ከልብ ነው የምናመሰግነው። ሳምንት በተመሳሳይ ሰዓት በወቅታዊ ስፖርታዊ ጥንቅሮች ዳግም እንገናኝ ይሆናል። ጥሩ የውድድር ሳምንት ተመኘን። መልካም ጊዜ ይሁንላችሁ።